ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ሰኞ መጋቢት 15 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ እስከ 10% የሚደርስ የዋጋ ጭማሪ ተደረገ። የነዳጅና ኢነርጂ ባለስልጣን ከመጋቢት 14 ቀን 2017 ዓ.ም ምሽት ጀምሮ በነዳጅ ችርቻሮ ዋጋ ላይ በ10% አካባቢ ጭማሪ መደረጉን ገልጸዋል። ባለስልጣኑም ከመጋቢት 14 ቀን ምሽት 12 ሰዓት ጀምሮ የነዳጅ ችርቻሮ ዋጋ ላይ ጭማሪ መደረጉን አረጋግጠዋል። የዋጋ ጭማሪውን በአጠቃላይ እስከ 10% አካባቢ እንደሚደርስም ተመላክተዋል። በዚህ ጭማሪ መሰረት ከ101 ብር ጭማሪ ወደ 10 ብር ወይንም 111 ነው የሚሆነው። ጭማሪ የተደረገው ሪፎርሙን ተከትሎ ሲሆን በተለይ ቤንዚን፣ ኬሮሲን፣ ነጭ ናፍጣ የድጎማ ስርዓት ውስጥ አሁንም ያሉ መሆናቸውንም የነዳጅና ኢነርጂ ባለስልጣን አስታውቀዋል። የቀሩት ቀላል ናፍጣ፣ ከባድ ጥቁር ናፍጣ ከአምና ጀምሮ በገበያ ዋጋ እየተወሰኑ የመጡ ኮሞዲቲዎች መሆናቸውንም ባለስልጣኑ አክለዋል። የአውሮፕላን ነዳጅ ደግሞ ከባለፈው 3 ወር ጀምሮ በዓለም የገበያ ዋጋ እየተመራ የቆየ ሲሆን ከመጋቢት 14 ቀን ምሽት 12 ሰዓት ጀምሮ ጭማሪ ተደርጎበታል። አሁን በተደረገ የነዳጅ ጭማሪ 1 ሊትር ቤንዚን 112 ብር ከ67 ሳንቲም ሲገባ 1 ሊትር ነጭ ናፍጣ 170 ብር ከ93 ሳንቲም ገብተዋል። የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር መጋቢት 14 ቀን 2017 ዓ.ም ለነዳጅ አቅራቢ ድርጅቶች ባሰራጨው ሰልኩራል ከምሽቱ 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ መደረጉን አስታውቋል። ኢትዮ ጅቡቲ ምድር ባቡር ላይ በኤሌክትሪክ ኃይል መቆራረጥ ምክንያት ያጋጠመ ትራንስፖርት መስተጓጎል ለመፍታት እየተሰራ ነው ተባለ። በኤሌክትሪክ ኃይል መቆራረጥ ምክንያት የተከሰተውን የትራንስፖርት መስተጓጎል ለመፍታት ርብርብ እየተደረገ መሆኑን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ገልጸዋል። ዋና ስራ አስፈጻሚ በማህበራዊ ትስስር ገጻቸው ባጋሩት መልእክት ሰሞኑን በኤሌክትሪክ ኃይል መቆራረጥ ምክንያት የተፈጠረውን የአሰራር ችግር ለመፍታት ርብርብ እየተደረገ ነው። የኤሌክትሪክ ኃይል መቆራረጡም ላለፉት 4 ተከታታይ ቀናት በተቋማቸው ላይ ተጽዕኖ ማሳደሩንም በአጽንኦት ገልጸዋል። የተፈጠረውን መስተጓጎል ለማስተካከልም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት እየተሰራ መሆኑን አረጋግጠዋል። በተለይ እያንዳንዱን ፍርጎና ኮንቴነር በተናጠል ከመቁጠር ይልቅ የባቡር ጉዞ ቁጥርን በመጠቀም በጅቡቲ ጉምሩክ ያለውን የሰነድ አሰጣጥ ሂደት ቀላል እያደረገ ነው ብለዋል። እየተሰሩ የሚገኙ ማስተካከያዎች ስራዎችን ለማፋጠንና መዘግየቶችን ለመቀነስ ያለመ መሆኑን ማስገንዘበው ደንበኞች ላሳዩት ትዕግስትም አመስግነዋል። የአእምሮ እድገት ውስንነት ያለባቸው ህጻናትን በመደገፍ የዜግነት ኃላፊነትን የመወጣት ጥሪ ቀረበ። የአእምሮ እድገት ውስንነት ያለባቸው ህጻናትን በመደገፍ ለማህበረሰቡ በቂ ግንዛቤ በመፍጠር ረገድ ሁላችንም የበኩላችን ኃላፊነት ልንወጣ ይገባል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ጥሪ አቅርበዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የድጋፍ ስርዓታችንን እናሻሽል በሚል መሪ ቃል የዓለም የአእምሮ እድገት ውስንነት ወይንም ዳውን ሲንድረም ቀን ከዲቦራ ፋውንዴሽን ጋር አክብረው ውለዋል። የአእምሮ እድገት ውስንነት ያለባቸው ህጻናትን በመደገፍና ለማህበረሰባችን በቂ ግንዛቤ በመፍጠር ረገድ ሁላችንም የበኩላችን ኃላፊነት ልንወጣ ይገባል ሲሉ አስገንዝበዋል። በጤና ተቋሞቻችን በአእምሮ እድገት ውስንነት ለተጠቁ ህጻናት ነጻ የህክምና አገልግሎት የምንሰጥ መሆኑን እንገልጻለን ያሉት ከንቲባዋ በዚሁ ዘርፍ የተሰማሩ ትምህርት ቤቶችም ከመደገፍ ጀምሮ ተማሪዎችን በተማሩበት የሙያ ዘርፍ የስራ ዕድል እንዲያገኙ ሁኔታዎችን እንደሚያመቻቹ ገልጸዋል። ሸልመናል። ባንካችን አቢሲኒያ ለ6ኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለእድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ሆንክ ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በ7ኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነተ ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው
የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። በደቡብ ምዕራብ ኒጀር በተፈጸመ የሽብር ጥቃት ቢያንስ 44 ንጹሃን ሲገደሉ 13 ደግሞ መቁሰላቸው ተገለጸ። በታላቁ ሰሃራ የእስላማዊ መንግስት ታጣቂዎች የፈጸሙት ጥቃት በኮኮሮ ከተማ የፎምቢላ መስጂድ ምዕመናን ላይ ያነጣጠረ ነበር ተብሏል። የሀገር ውስጥ ጉዳይ ሚኒስትር ሙሐመድ ቱምባ እንደገለጹት በጥቃቱ ከቆሰሉት 13 ሰዎች መካከል 4ቱ በከባድ ሁኔታ ላይ ይገኛሉ ብለዋል። ሚኒስትሩ ድርጊቱን የፈሪና ኢሰባዊ ሲል ያወገዘ ሲሆን የጸረ ሽብር ዘመቻውን እንደሚያጠናክር አስረግጠዋል። የጸረ ሽብር ዘመቻዎችንም እንደሚያጠናክሩ አረጋግጠዋል። የኒጀር መንግስት ለጥቃቱ ተጎጂዎች ከቅዳሜ ጀምሮ የ72 ሰዓት ሀገራዊ ሀዘን ጊዜ አውጇል። በመላ ሀገሪቱ ባንዲራዎች በግማሽ ዝቅ ብለው የሚውለበለቡ ሲሆን ህዝባዊ ዝግጅቶችም ይቀንሳሉ ተብሏል። በመጨረሻም አሜሪካ ከኢራን ጋር በኒውክሌር መርሃ ግብር ላይ መደራደር እንደምትፈልግ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራኑ ጠቅላይ ሚኒስትር አያቶላ አሊ ካሚል ጋር አዲስ የኒውክሌር ስምምነት ሊደረግ በሚችልባቸው ሁኔታ ላይ ላደረጉት ቀጥተኛ ንግግር ወታደራዊ እርምጃዎችን ለማስወገድ የሚደረግ ሙከራ ነው ሲሉም የአሜሪካ ልዩ መልእክተኛ ተናግረዋል። ሁሉም ነገር በወታደራዊ መንገድ መፍታት አያስፈልግም ሲሉ መልእክተኛው ለፎክስ ኒውስ እሁድ ገልጸዋል። ለኢራን የምንሰጠው ምልክት በውይይት በዲፕሎማሲ ወደ ትክክለኛ ቦታ መድረስ ከቻልን ቁጭ ብለን እንወያይበታለንም ብለዋል። ለኢራን የምንሰጠው ምልክት በውይይት በዲፕሎማሲ ወደ ትክክለኛ ቦታ መድረስ ከቻልን ቁጭ ብለን እኔ ብለዋል። ከቻልን ያንን ለማድረግ ተዘጋጅተናል፣ ካልቻልን ደግሞ አማራጩ ትልቅ አማራጭ አይደለም ሲሉ አክለዋል። የዊትኮፍ አስተያየት የተሰማው ትራምፕ በመጋቢት 7 በኢራን የኒውክሌር እንቅስቃሴ ላይ ለመነጋገር ቴሄራን እምቢ ካለች ወታደራዊ እርምጃ ሊወስዱ እንደሚችሉ ለማስጠንቀቅ ደብዳቤ ለኢራን አመራር እንደላኩ ከተናገሩ በኋላ ነው። ኢራን በበኩሏ ከጉልበተኞች ጋር እንደማትተባበር በመግለጽ አቀራረቡ በካሚኔ ተወግዟል። ትራምፕ እስራኤል በጋዛ ጦርነት ከቀጠለች በኋላ በየመን ለሚኖሩ ሁቲ ኢራን የምታደርገውን ድጋፍ በመቃወም ቴሄራንን አስፈራርተዋል። ባለፈው ሳምንት አሜሪካ በየመን ላይ ያደረገችውን ከፍተኛ የአየር ድብደባ ተከትሎ ቴሄራንን የየመን ሁቲዎች ለሚያደርሱት ማንኛውም ጥቃት ተጠያቂ እንደምትሆንም አስጠንቅቀዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ እያደረስኩኝ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።